በትምህርትም እንደገና በግብርና ከነርሰሪ ጀምሮ ያየናቸው ስራዎች በጣም ጥሩ ናቸው። ወጣቶቹ ደግሞ ተደራጅተው በተለይ ከከተማ ወደዚህ ወደ ገጠር ይሻላል ብለው መጥተው እየሰሩት ያለው ነገር ተስፋ የሚሰጥ ነው። በጅምር ደረጃ ያለ ቢሆንም ማለት ነው። ስለዚህ ነርሰሪው ላይ ያው የግብርና የሚጀመረው ከችግኝ ጣቢያ እንደመሆኑ መጠን ቅድም እንዳነሳ ነው ከዚህ በፊት መጥተን ያየናቸው ተስተካክለዋል፣ ተሻሽለዋል። አሁን በጣም ፖትድ የሆነ እንትን እየተዘጋጀ ነው ያለው። የቡናው የአቮካዶ አዳዲስ ነገሮችን ተጨምሯል። ደግሞ እንደ ኮረሪማ፣ ሮዝመሪ አሁን ከፍተኛ ገበያ በትንሽ ቦታ ላይ ብዙ ገንዘብ ማግኘት የሚያስችል በገበያ ደረጃ በጣም ተፈላጊ የሆነ ስለሆነ ሮዝመሪ ጨምሮ በነርሰሪ ደረጃ እየተሰሩ ያሉ ስለ ሙዝ ከዚህ በፊት አርባ ምንጭ እየተካሄደ ነበር ሲመጣ ነበር። ያንን ችግር ለማቃለል በተፈለገው መጠን ጊዜም አይገኝም ነበርና አሁን ደግሞ የአርሶ አደሮች ችግር ለመፍታት በዛ ደረጃ በችግኝ ጣቢያ ተዘጋጀ ያለው ሁኔታ አለ። እንሰት እየጠፋ የነበረ ሰብል ነው። አሁን ደግሞ እንሰት በጣም መሬቱን ከመጠበቅ አንጻር የአየር ሁኔታ ከመጠበቅ ድርቅን ከመቋቋም አንጻር ብቻ ሳይሆን አሁን በገበያም ላይ ከፍተኛ እንደ የትኛውም ሰብል ዋጋ የሚያገኝ ስለሆነ እየጠፋ የነበረውን ሰብል ደግሞ የበለጠ ወደ ማስፋፋት እየተገባ ያለ። ስለዚህ በመንግስት ችግኝ ጣቢያ በግለሰብ እንሰት የማባዛት ስራዎችንም ጭምር አይተናልና እነዚህ በጣም ጥሩ ስራዎች ናቸው። ስለዚህ ሁሉም በየአካባቢ ባለው ፖቴንሻል ልክ ነው መንቀሳቀስ ያለበት። ለምሳሌ ስንዴ፣ ጤፍ፣ በቆሎ በስፋት የሚሄድባቸው ቦታዎች ላይ አመታዊ ሰብል ሰፊ እድል ያላቸው ቦታዎች አሉ። ሁሉም ቦታ እንደዛ ይባላል። ሌላ ቦታ በአመታዊ ሰብል የበለጠ ውጤታማ የሚያደርግ ከሆነ እንደ አፈሩ ሁኔታ እንደ አፈሩ አቀማመጥ ደግሞ እነዚህ ቋሚ ሰብሎች በተለይ አሁን ወረና ክልል ላይ አብዛኛው ቦታ ለቋሚ ሰብል የተሻለ ሊሆን የሚችልበት እድል አይተናል። ስለዚህ በቡና በአቮካዶም በአፕልም ጨምሮ የተሰሩ ስራዎች ላይ በጣም ጥሩ ናቸው። ይሄን የበለጠ ማጠናከር ይገባል። እነዚህ ግን ያው በጅምር ደረጃ የምናያቸው ናቸው። የበለጠ መስፋት አለበት። አሁን ዛሬ ያለነው አርሶ አደር ከከተማ መጥቶ ነው ያንኑ የራሱ መሬት በአጋጣሚ የተሻለ ሰፊ መሬት አለው። መሬቱ በጣም ወጣ ገባ ነው። ያንን ደግሞ የአፈርና ውሃ ጥበቃን በጠበቀ ሁኔታ የጠረጴዛ መርከን እየሰራ ኮምፖስት እዛው እያዘጋጀ የመሬቱን ለምነቱን ጭምር ጠብቆ ያ ሌላ ሰው ሲያዩ ለእርሻ የማይውል መሬት ነውና ግን ወደ እርሻ ምቹነት ቀይሮ አቀናጅቶ ከአፈርና ውሃ ጥበቃ ጋር ከመኖ ልማት ጋር አቀናጅቶ እየሰራ ያለው ስራ ያውን ከከተማ መጥቶ የከተማ ኑሮ ለምዶ ያ ሌሎችም ትልቅ ማስተማሪያ የሚሆን ስራ ነው። ስለዚህ እሱን መስፋት አለበት። ወደ ጎረቤት ሌሎችም አካባቢዎች ላይ እያሰፋን መሄድ ይገባል። አሁን እዚህ የቆምንበት ደግሞ ታርሶ የማይታወቅ መሬት ነው። ስለዚህ 40 የሚሆኑ ወጣቶች ወደ 12-16 ሄክታር እያለሙ ነው። በእጃቸው ነው እያረሱ ያሉት። ያውን ከከተማ የመጡ ናቸው። ስለዚህ ምን ያክል ግብርና አዋጪ እንደሆነ ተገንዝበው ቆርጠው የገቡ እንደሆነ ማሳያ ነው። ስለዚህ በመንግስት በኩል ማገዝ የሚገባ ነገር አግዘን ወደ ውጤታማነት መቀየር አለበት ማለት ነው። ከዛ ውጪ በትምህርት ደግሞ የግል ባለሀብቶቻችን ተሳትፎ ደግሞ በጣም የሚበረታታ ነው። በጣም አንዱ ከ3 ዓመት በፊት በክቡር ጠቅላይ ሚኒስትራችን የተጀመረው የትምህርት ለትውልድ ንቅናቄ የትምህርት ቤቶችን ደረጃ ማሻሻል ነው አንዱ። አብዛኛው ትምህርት ቤቶቻችን ለተማሪ ለመማር ምቹ አይደሉም። አቧራ ነው፣ አፈር ነው፣ ደሳሳ ናቸው፣ ሊወጥቁ የተዘጋጁ ናቸው። ሁሉም ቦታ መስኮት ይመስላል ፈርሰው። ስለዚህ በእንደዚህ አይነት ሁኔታ ውስጥ ከጉራጌ ጎጆ የተዋበ ቤት ወጥተው የሚማሩበት ሲሄዱ ደግሞ ከቤታቸው ያነሰ ነገር የተሻለ መሆን ነበረበት። ቢሆን ተማሪ ወደ ትምህርት ቤት ሲሄድ የበለጠ ሚስብ መሆን አለበት ትምህርት ቤቶች። ስለዚህ ያ ስለሚገባ አብዛኛው ትምህርት ቤቶች ከደረጃ በታች ስለሆኑ በመንግስት አቅም ብቻ የሚቻል አልነበረም። አሁን ባለሀብቶቻችን አርሶ አደር ተሳትፎ እየተሰራ ያለው ስራ በጣም ጥሩ ነው። ስለዚህ በዚህ ወረዳ ላይ በተለይ ጋሽ ብርሃኑ ሳህሌ በጣም ልበቀና ቀና የሆኑ ሰው ናቸውና ሌሎችን ባለሀብቶችን አስተባብረው እየሰሩት ያለው እንትን ላይ በጣም ትልቅ ስራ አይነት ያለው ስራ ነው። 2 ቦታ ነው በሳቸው እየተሰራ ያለው ማለት ነውና ሌሎችም ባለሀብቶች አሉ። ሁሉ ቦታ አልደረስንምና ባለሀብቶቻችን በዚህ በትምህርት ቤትም ደረጃ ለማሻሻል እየሰሩ ያለው ስራ በጣም ጥሩ ስራ ስለሆነ እሱን እየበለጠ ማጠናከር ይገባል ማለት ነው። ስለዚህ ዛሬ ያየነው ሁሉ ተመሳሳይ ያለ ማሳያዎች ናቸው፣ ግን መስፋት አለባቸው። ሁሉም ግብርና አሁንም ያልታረሰ ብዙ ቦታ አለ። በአርሶ አደር ጓሮም የወል መሬትን በለመት ያልታረሰ ብዙ ቦታዎች አሉ። ስለዚህ ይሄን አብዛኛው ቦታ መታረስ አለበት፣ ወደ ግብርና ወደ ልማት መቀየር አለበት። ጅምን ነው ብለን መሄድ አለብንና ይሄንን የበለጠ ማጠናከር እንደሚገባ በዚሁ ማሳሰብ እወዳለሁ። ከዛ ባሻገር ግን የወጣቱን
የአርሶ አደሩን ጉልበት የሚበሉ አላስፈላጊ ሱሶች ከጫት ካለቄ ጋራ ያለው ነገር መቆራረጥ ይገባል። ስለዚህ እንለወጥ ከተባለ ከእንደዚህ አይነት ገደባል ሱሶች መቆራረጥ ያስፈልጋልና ጉልበት ወጣቱ አርሶ አደሩ ሙሉ ጊዜውን እርሻ ላይ ልማት ላይ ማሳረፍ መቻል አለበት። ይህን ካደረግን የአካባቢያችን ብልጽግና በአጭር ጊዜ ማረጋገጥ የሚያስችል እድል ስላለ ሁላችንም ከተናበብን ከተቀናጀን በአጭር ጊዜ ለውጥ እናመጣለን። ያየነው ነገር በጣም ጥሩ ነው። የአመራሩ በትክክል ስራ ላይ መሆኑን ቤት ለቤት እየዞረ አርሶ አደሩ ምን ያክል እየደገፈ እንደሆነ ባለመሆኑን ያየንበት ጭምር ስለሆነ በደንብ ደስ ብሎናል። አጠናክራችሁ ቀጥሉ። ከልብ እናመሰግናለን በጣም